ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አማራ ሚዲያ ኮርፖሬሽን ከወሎ ዩኒቨርሲቲ ጋር በመተባበር ወደ እናንተ የሚያደርሰው ማህደረ ወሎ ፕሮግራማችን ተጀምሯል። የዛሬው ማህደረ ወሎ ፕሮግራማችን በዋነኝነት ትኩረቱን ያደረገው የእንስሳት ሀብት አያያዝ ጋር የተገናኘ ነው። እንደሚታወቀው ሀገራችን ኢትዮጵያ በአፍሪካ ደረጃ በእንስሳት ሀብት ቁጥር ከቀዳሚዎቹ ተርታ የምትመደብ ሀገር ናት። ሆኖም ግን እንደ ብዛታቸው በእንስሳት ሀብት ተጠቃሚነት ላይ ግን እምብዛም ነው የሚባል ነው። ለዚህ ደግሞ በዋናነት በምክንያት የሚጠቀሰው የእንስሳት ሀብት አያያዛችን ነው። ይህንን ችግር ለመቅረፍ ወሎ ዩኒቨርሲቲ ከግብርና ሚኒስቴርና ከፋኦ ጋር በመተባበር በአማራ ክልልና በአፋር ክልል ለሚገኙ የእንስሳት ሐኪሞች ስልጠና ሰጥቷል። ይህን የተመለከተ ፕሮግራም ተመስገን አሰፋ አሰናድቶልናል። ሀገራችን ኢትዮጵያ በእንስሳት ሀብትና በማራኪ የተፈጥሮ ገጽታዎች የታደለች ነች። እንስሳቶች የሚሰጡትን ጥቅም በመለየት በዘላቂነት ጥቅም ላይ እንዲውሉ ማድረግ ትኩረት የሚሰጠው ዋና ተግባር ቢሆንም በሚፈለገው መጠን ስራዎች ተከናውነዋል ለማለት አያስደፍርም። ከቅርብ ጊዜ ወዲህ በዩኒቨርሲቲዎችና በአጋር ድርጅቶች በኩል ጥናትና ምርምር በማድረግ ዘርፉን ለማዘመን እየተከናወኑ የሚገኙ መልካም ጅምሮች አሉ። ወሎ ዩኒቨርሲቲም ከአፋርና ከአማራ ክልል ለተውጣጡ የእንስሳት ሕክምና ባለሙያዎች ስልጠና እየሰጠን የሚገኘው የዩኒቨርሲቲው የእንስሳት ሕክምና ትምህርት ቤት ከግብርና ሚኒስቴርና ከተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ ጋር በመተባበር ከሁለቱ ክልሎች ለተውጣጡ የእንስሳት ሕክምና ባለሙያዎች የእንስሳት በሽታዎችን መመርመርና ምላሽ መስጠት ላይ ትኩረት በማድረግ ስልጠና መስጠት ጀምሯል። ስልጠናው በተለያዩ ተቋማት ውስጥ የሚሰሩ የእንስሳት ሕክምና ባለሙያዎችን አቅም ለማጠናከር ያግዛልም ተብሏል። ዶክተር አህመድ ያሲን በወሎ ዩኒቨርሲቲ የእንስሳት ሕክምና ትምህርት ቤት ዲን ናቸው። ስልጠናው የእንስሳት በሽታዎችን ቁጥጥርና ቅኝት ላይ ምላሽ ለመስጠት ትኩረት ያደረገ ነው ብለዋል። የስልጠናው ዋና ዓላማ ፊልድ ላይ ያሉ ባለሙያዎች በእንስሳት በሽታ ቅኝትና ቁጥጥር ሁኔታ ላይ ያላቸውን እውቀትና ስኪል ለማዳበር ከትምህርት ቤት ተምሮ ከወጡ በኋላ በቆይታቸው በሚያገኟቸው አጋጣሚዎች እንደዚህ አይነት ስልጠና ስለማይኖር የተማሩትን የመርሳት የነበረውን ነገር የመዘንጋት ነገር እንዳይኖር በተደጋጋሚ አዳዲስ ቴክኖሎጂዎች ተጨማሪ የበሽታ ቁጥጥርና ቅኝት አሰራር ሂደቶች አዳዲስ ነገሮች የመጡትን አፕዴት ለማድረግ ትክክለኛ የበሽታ ሪፖርቲንግ ሲስተም እንዲኖር ያ ሪፖርቲንግ ሲስተም ሲኖር ነው ምላሽ መስጠት የሚቻለውና ምላሽ መስጠት በሚያስችል ሁኔታ ላይ ያለውን የፊልድ ቬተርናሪያን ወይም በስራ ላይ ያሉ የእንስሳት ሕክምና ባለሙያዎችን ብቃታቸውን መጨመር ታርጌት ያደረገ ነው። ይሄ በሀገር አቀፍ ደረጃ በግሎባል በዓለም አቀፍ ደረጃ የሚሰራበት አሰራር ነው። ይህንን በግብርና ሚኒስቴርና በፋኦ በኩል እንደዚህ አይነት ስልጠናዎች መኖራቸውን ካወቅንበት ጊዜ ጀምሮ የኛም ማህበረሰቡን ጥቅም ሊያገኝ የሚችልበትን የአሰራር ሂደት ተከትለን መስራት ስለሚኖርብን በዚህ አካባቢ ላይ በካችመንት ኤሪያው እነሱ እንደሚሉት ካችመንት ኤሪያ የአፋርና የአማራ ክልል በአንድ ካችመንት ኤሪያ በመሆኑ ካሉት ዩኒቨርሲቲዎች ጋር መስራት ስለሚገባቸው ያንን የአሰራር ሂደት ካወቅንበት ጊዜ ጀምሮ ፕሮፖዛሎችን በማዘጋጀት ከእነሱ ጋር ኮላቦሬት በማድረግ በጋራ በመስራት እኛ የትምህርት ተቋማት ነን። በትምህርት ተቋም ላይ የሚሰጠውን አፕዴት ስልጠና ወስደን ስልጠናውን ለመስጠት ናሽናሊ ይህንን ስልጠና መስጠት በሚችሉ ትሬነሮች ከኛም የአካዳሚክ ስታፍ ጭምር በመሳተፍ ለ30 ቀናት የቲዮሪ በጽንሰ ሀሳብ ደረጃ ያለውን ከሰለጠኑ በኋላ በሚሄዱበት ቦታ ደግሞ ክትትል የሚያደርግ ሱፐርቫይዘርና ሜንተር ተከትሏቸው ሄዶ ያንን በተግባር የሚሰሩበት ሁኔታ ከተዘጋጀ በኋላ ምላሽ መስጠት ይችላሉ ማለት ነው። ስለዚህ አጠቃላይ ስልጠናው በዚህ በአንድ ወር በፊልድ ላይ በ3 ወር አጠቃላይ ለ4 ወር ከሰለጠኑ በኋላ
ውጤቱን የምንገመገምበት አሰራር ሂደት ይኖራል ማለት ነው። ወሎ ዩኒቨርሲቲ ከአጋር አካላት ጋር በመተባበር የእንስሳት ሀብትን በአግባቡ ለመጠቀም በሽታ በመከላከል በሕክምናና በክትባት አገልግሎቶች ዙሪያ በርካታ ስራዎችን እያከናወነ መሆኑን የገለጹት ዶክተር አህመድ አካባቢው በዘርፉ ብዙ ጸጋዎች ያሉት መሆኑንም አንስተዋል። በመማር ማስተማር ምርምርና ማህበረሰብ አገልግሎት ሶስቱ የዩኒቨርሲቲው ዋና ፒላሮች ናቸው። በዚህ ውስጥ መማር ማስተማሩን እየሰራን ነው። ተማሪዎቻችንን ይዘን በተግባር የሚሰሩ ስራዎችን እየሰራን ነው። ይህኛው ከነሱ ጋር የቀጠለ በናሽናል ደረጃ ያለንን ኢንጌጅመንት የምናሳይበት እንደ ሀገር የላይቭ ስቶክ በእንስሳት የሚገኘው ሀብት ጥቅም ላይ የማይውልባቸው ብዙ ምክንያቶች አንዱ በሽታ ነው። ስለዚህ በሽታን መከላከል ምክንያት በማድረግ ብዙ የሕክምናና የክትባት አገልግሎቶችን መስጠት እንዳለ ሆኖ ደግሞ የበሽታ ቅኝትና ቁጥጥር ደግሞ ሌላው ዋናው ነው። ስለዚህ ከዚህ ስልጠና አቅም የመገንባት ስራዎችን እየሰራን ነው ማለት ነው። በተማሪዎቻችን ብቻ ሳይሆን በአካባቢው ላይ በሀገሪቱ ያሉ ባለሙያዎች ራሳቸውን አፕዴት እያደረጉ ይህንን ስራ እንዲሰሩ የኛ ሚና ከፍተኛ ነው ማለት ነው። ስለዚህ በዛ ላይ በመሳተፍ አስተዋጽኦ ማድረግ ነው የያዝ ነው ማለት ነው። እንደሚታወቀው እንግዲህ በሀገራችን በእንስሳት ቁጥር ቀዳሚ ናት። ከዛ ውስጥ ደግሞ ከአማራ ክልል እንደገና ደግሞ ምስራቅ አማራ የሚባለው በተለይ ሳውዝ ወሎ አካባቢ አገሪቱ ባለችው የላይቭ ስቶክ ማርኬት ከፍተኛ አስተዋጽኦ ነው ያለው። ከ30 እስከ 40% የሚሆነው የበግና ፍየል ሀብት ወደ ናሽናል ማርኬት የሚገባው ከዚህ አካባቢ ነው። በተጨማሪ አካባቢው ዝናብ አጠር ነው እንደሚታወቀው። ይህ ዝናብ አጠር ለሰብል ስራ ዝቅተኛ ነው የሚሆነው። ነገር ግን ያለችዋን ዝናብ ተጠቅሞ በሚወጣው የመኖ በመሰብሰብ ላይቭ ስቶክ ላይ መሰማራት ከፍተኛ አዋጭነት ያለው ሂደት ነው ማለት ነው። ስለዚህ ይህንን ታሳቢ በማድረግ ወሎ ዩኒቨርሲቲ እንስሳት ሕክምና እንደ ትምህርት ቤት ማህበረሰቡ ጋር ብዙ የሚሰራቸው ስራዎች አሉ። ይህንን ታሳቢ ያደረገ እንዳልኩት ዋናው አላማችን መማር ማስተማር ነው። ግን ማህበረሰቡ ላይ ማህበረሰብ አገልግሎት እንደገና በምርምር ከፍተኛ ሚና ሊኖረን ይገባል። በዚህም ዘርፍ ብዙ ስራዎችን እየሰራን ያለ ነው። በዙሪያው ያሉ አጋሮቻችን ናቸው። ይሄኛው ራሱ ይሄ ስልጠና ራሱ ከዚህ አጋርነት ጋር የመጣ ነው። አጋሮቻችንን ይዘን ነው የምንሰራው። የተለያዩ አጋሮች አሉን። ከዚህ ውስጥ አንዱ ፋኦ ነው። ይሄ አሁን እየሰራን ያለ ነው። ከዚህ በፊት ብሩክ ኢትዮጵያ በጋማ ከብቶች ላይ፣ ሌሎችም በበሽታ ቁጥጥር ወደ ማህበረሰብ የሚተላለፍ በሽታ በሬቢስ የውሻ እብድ በሽታ እነዚህ ስራዎች ላይ በቀጥታ እየተሳተፍን ነው ያለ ነው እና እንዳላችሁት እውነት ነው ትኩረት የሚፈልግ ኤሪያ ነው። ለሰብል ልማት እጥረት የሚፈጥረው ለእንስሳት ግን ምቹ ሁኔታዎችን ይፈጥራል። ይህንን አጋጣሚ ተጠቅሞ የበለጠ ዝርያን በማሻሻልም በሽታ በመከላከልም ማህበረሰቡ ተጠቃሚ እንዲሆን ማድረግ፣ በእነዚህ ዘርፍ ላይ ደግሞ ምርምር መስራት፣ በምርምር የተደገፈ በዴታ የተደገፈ በማስረጃ የተደገፈ አሰራሮችን ወደ ማህበረሰቡ ማድረስ ዋናው አላማችን ነው። እሱን ነው እያደረግን ያለ ነው ማለት ነው። በስልጠናው ላይ እየተሳተፉ የሚገኙት የእንስሳት ሕክምና ባለሙያዎችም በወሎ ዩኒቨርሲቲ የተዘጋጀው የጽንሰ ሀሳብና የተግባር ስልጠና በዘርፉ በቀጣይ በሚከናወኑት የስራ እንቅስቃሴዎች ላይ አበርክቶ ከፍ ያለ ስለመሆኑ አንስተዋል። በአጠቃላይ እንደ ሀገራችን ስናይ በኢትዮጵያ ደረጃ ብዙ የእንስሳት ሀብት አላት ኢትዮጵያ ሀገራችን። ከዛ ውስጥ ደግሞ ብዛት አብዛኛው የሚሸፍነው ፓስቶራሊስት ወይ ደግሞ ቆላማ አካባቢዎች ላይ ላይክ እንደ ቦረና እንደ ኦሮሚያ በብዛት ወደ ቆላማዎች ፓስቶራሊስት ኤሪያ ያሉና ከዛም ውስጥ አፋር ክልል አንዱና ዋነኛው ነው የእንስሳት ሀብት በሚኖርበት አካባቢ ነው። ላኪን እንስሳት ሀብት እንደመኖሩ መጠን በተለያየ ችግሮች ምክንያት ያው የእንስሳት ሀብታችን ብዙ ችግሮች ይደርስባቸዋል። ወይም ደግሞ ካለው የቁጥር የመቀነስ ወይም ደግሞ የመሞት ነገር አለ። ከዛ ውስጥ አንደኛው ዛሬ ትሬኒንግ ላይ የምናየው የእንስሳት በሽታ ነው። ከዛ በተረፈ የተለያዩ ጦርነቶች እንደሚታወቀው የባለፈው የሰሜኑ ጦርነት በእንስሳት ቁጥር እድገት መቀነስ ወይም መመናመን አንደኛው እና ዋነኛው ችግር ነው። በዛ ላይ ያው እንደሚታወቀው ቆላማ አካባቢዎች የምግብ እጥረት አለ። ምግብ እንደዚህ እንደ ደቡብ አካባቢ የዝናብ እጥረት ስላለ የተለያየ የተወሰነ ድርጅቶች በምግብ የተወሰነ ድጋፍ በማድረግና በተለያየ ድርጅቶች ሰፖርት ነው በብዛት የሚታወቀውና እንስሳት ሀብት አለ። ላኪን እንደ ቻሌንጅ ወይም እንደ ችግር የሚታወቀው አንደኛው ይሄ የበሽታ ነው። ሁለተኛ የምግብ እጥረት አለ። ሶስተኛ እና በዋናነት ደግሞ ከሰሜኑ ጦርነት በኋላ ያለው የእንስሳት ሀብት በጣም በሚባል ደረጃ በጣም ቀንሷል። ማለት በጦርነቱ ምክንያት ብዙ ሰዎች
ከነበራቸው እንደገና ከዜሮ ተነስተው አሁን የገና የሚጀምሩበት አጋጣሚ በተለያዩ ድርጅቶች አንዳንድ አልፎ አልፎ ሰፖርት እየተደረጉ ያሉበት ነው እንጂ አጠቃላይ ግን ያው እንደ ክልል ደረጃ ሲታይ በፓስቶራል ኤሪያ ብዙ እንስሳት ይገኛል ብሎ ይታሰባል። ግን በወረዳችን እነዚህ ቻሌንጆች ያው ለቁጥሩ እድገት ወይም ባለበት ስኬል እንዲያድግ ችግሮች ሆነዋል ብዬ አስባለሁ። በግብርና ሚኒስቴርና በፋኦ ትብብር መሰረት ያው ዛሬ አይስቬት ወይም ኢንሰርቪስ ቬተሪናሪ ኤፒዲሚዮሎጂካል ትሬኒንግ የሚል ትሬኒንግ አለ። ትሬኒንጉ የሚሰጠው ለ4 ወር ነው። አንድ ወር የቲዮሬቲካል በክላስ ሩም የሚሰጥ ነው ትሬኒንግ ነው። የ3 ወር ደግሞ በምንሰራበት ፊልድ ላይ ወጥቶ ያለውን ዋናው ነገር በሽታዎችን መከላከልና ከነበረበት እንስሳት ችግሮች ለማውጣት ወይም ደግሞ ሀገራችን ያለችውን ኢትዮጵያ እንስሳት ሀብት ወደ ጥሩ ደረጃ ለማድረግ ይሄ ትሬኒንግ ወሳኝ በመሆኑ ግብርና ሚኒስቴርና ፋኦ በጋራ በመተባበር በወሎ ዩኒቨርሲቲ ቅን አስተሳሰብ መሰረት እዚህ ጋር እንዲሰጥ ተደርጎ ዛሬ ትሬኒንጉ ተጀምሯል። ከዚህ ትሬኒንግ እንግዲህ ያው ብዙ ተስፋ ብዙ ነገሮችን ለኛም ትምህርት ይሆናል። ከዚህ ተነበረበት የምንሰራበት ነገር አሁን አዲስ እንደስብን በዚህ ትሬኒንግ ላይ የተወሰነ ጥሩ ነገር እናገኛለን ብዬ አስባለሁ። ፋኦና ግብርና ሚኒስቴር በጋራ በመሆን ለፍሮንት ላይን አኒማል ሄልዝ ኤክስፐርት ወይም ፊት ላይ ሩቲን የሆነ የአኒማል ሄልዝ አክቲቪቲዎችን የሚፈጽሙ ባለሙያዎችን የጋበዘ የሆነ ስልጠና ነው። ከዚህ ስልጠና እኔ እንደምረዳው በጣም ሰፊ የሆነ ግብአት እናገኛለን ብዬ አስባለሁ። ምክንያቱም ስልጠናው ከስሙ እንደምትረዱት አይሳቬት ይባላል። ኢንሰርቪስ ቬተርናሪ ፊልድ ኤፒዲሞሎጂ ትሬኒንግ ነው። ያ ማለት ኤፒዲሞሎጂን በፊልድ ደረጃ እንዴት ፕራክቲስ እናደርገዋለን ወይም በፊልድ ደረጃ ኤፒዲሞሎጂን ፕራክቲስ በማድረግ እንዴት የእንስሳት በሽታን መረጃ ጋዘር ወይም ኮሌክት ማድረግ እንችላለን በሚልና በዚህ ዙሪያ የሆነ ትሬኒንግ ስለሆነ በጣም ጥሩ ትሬኒንግ ነው ብዬ አስባለሁ። አሁን በእኛ ሴክተር በርካታ የሆኑ የእንስሳት በሽታዎች አሉ በፊልድ ደረጃ። ይህንን የእንስሳት በሽታዎች ደግሞ በመረጃ ዳታዎቹን ሰብስቦ ልክ በሽታዎቹን በሚመጥን መልኩ ኢንተርቬንሽን እየተሰራ ነው ብዬ አላስብም። ለምን መረጃዎቹ በጣም ሳይንቲፊክ በሆነ መንገድ ስለማይሰበሰቡ ከዛ አንጻር ፊልድ ላይ ያለው የእንስሳት በሽታ መረጃ በደንብ ቢሰበሰብ በዚህ አሁን በቀረበው ትሬኒንግ መልኩ በደንብ መረጃው ቢያዝ ያንን ዳታ ኮሌክት አድርጎ ያንን ዳታ አናላይዝ አድርጎ ለዛ በሽታ ወይም ለዛ ችግር በሚመጥን መልኩ ኢንተርቬን ለማድረግ ወይም ምላሽ ለመስጠት ያስችላል ብዬ ገምታለሁ። እንግዲህ ያው እንደሚታወቀው በሀገር ደረጃም ከፍተኛ የሆነ የእንስሳት ቁጥር አለ። በተመሳሳይ በእኛም ኦፕሬሽናል ኤሪያ ወይም የመስሪያ ክልል ከፍተኛ የሆነ የእንስሳት ቁጥር አለ። በተለይ ከተሞች ላይ አሁን ከዚህ ከሌማት ትሩፋት ጋር ተያይዞ ከፍተኛ የሆነ የወተት ላሞች፣ የዶሮ እንዲሁም ሌሎች የእንስሳት ዝርያዎች በስፋት ስላሉ በዚህ ዘርፍ የሚሰራ ማንኛውም ስራ ወይም የጥናት የመረጃ ማጠናቀር ስራ በዘርፉ የሚገኘውን ውጤት ወይም በዛ ዘርፍ ያለውን ሀብት የበለጠ ውጤታማና ለተጠቃሚነት ያበቃዋል ብዬ ገምታለሁ። በስልጠናው ላይ የተገኙት የግብርና ሚኒስቴር ተወካይ ዶክተር ጌታሁን ባህሩ ኢትዮጵያ በአፍሪካ ትልቅ የእንስሳት ሀብት ቢኖራትም በበሽታ ምክንያት የሚከሰቱ ኪሳራዎች ምርታማነቱን እጅግ እየቀነሱ መሆናቸውን የገለጹት፣ ይህ አይነት ስልጠና ደግሞ በሽታዎችን ቀድሞ መለየት፣ መከላከልና በተገቢው ጊዜ መቆጣጠር እንዲቻል ባለሙያዎችን በእውቀትና በክህሎት ብቁ ለማድረግ እጅግ ጠቃሚ መሆኑን አመልክተዋል። ይሄ ስልጠና ላይክ እንደሌሎቹ ስልጠና አይደለም። ትንሽ ኢንቴንሲቭ ነው። እንደተባለው ለ1 ወር ክላስ ውስጥ ይማራሉ። ዘን ከክላስ ይወጡና ደግሞ ለ3 ወር ፊልድ ላይ የሚሰሩት ነው። የዚህ ዋነኛው ስልጠና ኦብጀክቲቭ ሰልጣኞቻችን ግራውንድ ላይ የሚሰሩ ናቸው። በመጀመሪያ ከወረዳ አካባቢ የሚሰሩ ናቸውና በየክልላቸው ተመርጠው ነው የሚመጡት። የዚህ ስልጠና ዋናው እነዚህን ሰልጣኞች በሀገራችን ላይ ያሉ የበሽታ ክስተቶችን በአስቸኳይ በጊዜው እንዲለዩና በጊዜው ለሚመለከተው አካል ሪፖርት እንዲያደርጉ ነው።
ይሄ ምንድነው የሪጅኑም ከፍ ሲልም ደግሞ የናሽናሉን የሰርቪላንስ ሲስተሙን እንዲያጠናክር ታቅዶ የተነደፈ ትሬኒንግ ነው። ሶ በዚህ ውስጥ እንግዲህ እንዳልኳችሁ የዚህ የሰርቪላንስ ሲስተማችንን አጠናከርን ማለት ብዙ ነገር እንመልሳለን ማለት ነው። ሶ ሀገራችን ብዙ ጊዜ እንላለን ብዙ የእንስሳት ሀብት አላት እንላለን፣ ግን የዚህ የእንስሳት ሀብቱን በአግባቡ እየተጠቀምን አይደለም። ሶ አንዱ መሰናክል የዚህ በሽታ ክስተት ነው። ይሄ በሽታ እንደምታዩ ፕሮዳክቲቪቲያቸውን ይቀዛሉ፣ ብዙ ሞት ያስከትላል ኤንድ ሶንስ። ሶ እነዚህን ለመመለስ መጀመሪያ እንስሳቶቹ ሲታመሙ ኤርሊ ዲቴክት መደረግ አለበት እና ኤርሊ ዲቴክት ተደርጎ ኤርሊ ሪፖርት መደረግ አለበት። ኤርሊ ዲቴክት እና ኤርሊ ሪፖርት ከተላለ ኤርሊ ሪስፖንስ አለ ማለት ነው። ሶ እንስሳቶቻችን ታመው ብዙ ጉዳት ከመድረሱ በፊት አፋጣኝ ምላሽ መስጠት ይቻላል። ሶ ዋናው ኦብጀክቲቭ እንግዲህ እንዳልኩህ ግራውንድ ላይ ያሉ ፍሮንት ላይ ያሉ ፕሮፌሽናሎችን በዚህ በሰርቪላንስ ሲስተሙ ላይ ዌል ኖሌጀብል ኤንድ ዌል ስኪል እንዲኖራቸው የማድረግ ጉዳይ ነው። ሶ ትልቁ ኦብጀክቲቭ ይሄ ነው። እንግዲህ እንደ ግብርና ሚኒስቴርም አንዱ ፒላር ነው የሰው ኃይሉን በእውቀት የሁማን ሪሶርስ ዲቨሎፕመንት የምንለው ማለት ነው እና አንዱ ኦብጀክቲቭም እሱ ስለሆነ በተለያዩ ዩኒቨርሲቲዎች እስካሁን 8 ዙር ተካሂዷል። አሁን ይሄ 9ኛ ነው። ፎር ኔክስት ታይም አይ ቲንክ ወደ ሌሎችም ዩኒቨርሲቲዎች ላይ ጅጅጋ፣ ጎንደር፣ አዲስ አበባ ዩኒቨርሲቲ ከዚህ በፊት 3 አካሂዷል። አሁንም የሚቀጥለውን ያካሂዳል ማለት ነው። ሶ ዋና ኦብጀክቲቭ እንግዲህ ባለሙያዎችን በዚህ በሰርቪላንስ ሲስተም ላይ ብቁ የማድረግ ኦብጀክቲቭ አንዱ ነው ትሬኒንግ እየተሰጠ ያለው ማለት ነው። እንደዚህ ያሉ የአቅም ግንባታ ስልጠናዎች የእንስሳት ጤና ስርዓትን በማጠናከር የእንስሳት ሀብትን በዘላቂነት ለመጠቀምና የአርብቶ አደሮችን ኑሮ ለማሻሻል አስፈላጊ ነው ብለዋል። በጣም ብዙ በሽታዎች አሉ እንስሳቶቻችን የሚያጠቁ። ሶ እነዚህ እንስሳቶች አንድ ዋናና ትልቁ ይሄ ምርቱን ፕሮዳክቲቪቲ የምንለውን መቀነስ ነው። ምክንያቱም እንስሳቶች ከተታመሙ የሚፈለገውን ያክል ምንድነው ውጤት ከነሱ ማግኘት አንችልም። አንዱ እሱ ነው። ሁለተኛው ግን ምንድነው የመንግስትም ትልቁ ኦብጀክቲቭ ከፉድ ሴኩሪቲን በዘለለ ኤክስፖርት ማድረግ ጉዳይ ነው። ሶ ኤክስፖርት ለማድረግ ደግሞ አንዱ ትልቁ ሪኳየርመንት የበሽታ ነጻ የሆነ ሀገር ይፈለጋል። በሽታዎቹን በተወሰነ መንገድ መቆጣጠር መቻል አለብን። ሶ እነዚህ በሽታዎች በጣም ተስፋፍተው ስላሉ ከውጭ ኢምፖርት ማድረግ የሚፈልጉ ሌሎች ሀገሮች ትልቁ ሪኳየርመንታቸው አንዱ ይሄ ነው፣ የበሽታው መከሰት ነው። ሶ እነዚህ በሽታዎችን ግራጁዋሊ እያጠፋን ሄደን እንግዲህ ኤክስፖርቱንም በዛው መጠን ማሳለጥ አለብን ተብሎ ነው የሚታሰበው ና ትልቅ ማነቆ ነው። ኢትስ ኦቪየስ ይታወቃል። ና አርብቶቻችን አርብቶ አደርና ምንድነው እሱ ፋርመሮቻችን አርሶ አደሩ እንስሳቱ በየጊዜው ይታመሙበታል። ሲታመሙበት ደግሞ ለማሳከም የሚያወጣው ወጪ አለ። ሶ እነዚህ ሁሉ ተደማምረው ትልቅ ኮንስትሬንት ነው ማለት ነው በዚህ በእንስሳት ለወር ላይፍ ሴክተር በላይፍ ስቶክ ሴክተሩ ያለው ማለት ነው እና ትልቅ ማነቆ ነው። በዋን ሄልዝ አፕሮች ኢፒፒአር የምንለው ፕሮጀክት ተንፎ ፋኦ፣ ደብሊውኤችኦ እና ዩኒሴፍ ከግብርና ሚኒስቴር ከጤና ጥበቃና ከሌሎች አጋሮች ጋር ሆነው አንድ ትልቅ ፕሮጀክት ዊን አድርገዋል። ሶ እሱም ፕሮጀክት ላይ ተመርኩዞ ነው እና ይሄ የዚህ የፕሮጀክት 3 ዋና ፒላሮች አሉት። አንዱ የዚህ የሰርቪላንሱ ነው፣ ሁለተኛው ላቦራቶሪ፣ ሶስተኛው ደግሞ ሂውማን ሪሶርስ ዲቨሎፕመንቱ ነው። ሶ በዚህ በሂውማን ሪሶርስ ዲቨሎፕመንቱ እንዳልኳችሁ ትልቁን ፓርት ተይዞ ከኤፍኤኦ ጋር ሚኒስትሪ ኦፍ አግሪካልቸር በመተባበር እየሰጠ ነው። እንዳልኩ ይሄ እንግዲህ 9ኛ ነው፣ ይቀጥላል። አሁንም ኖት ኦንሊ የዚህ በኢሳ ቤት ብቻ ሳይሆን ለሾርት ተርም ትሬኒንጎችም እየተሰጠ ወረዳ ላይ ያሉ ባለሙያዎችን ሪጅን ላይ ያሉ ባለሙያዎቻችንን በተለያየ ኖት ኦንሊ ሰርቪላንስ በተለያየ የእንስሳት ጤና ፕሮግራሞች ላይ ሂውማን ሪሶርሱን በተቻለ መጠን ለመደገፍ እየተደረገ ነው ማለት ነው። ኖት ኦንሊ ወሎ ስራው ዘ ካንትሪ ይሄ ላይቭ ስቶክ ፖፑሌሽኑ ብዙ ነው እንደሚታወቀው። ስፔሻሊ ግን ይሄ ወሎ ከሌላው ጋር ለየት የሚያደርገው ከአፋር ጋር ይዋሰናል። ሶ
አፋር ላይ ደግሞ ትልቅ ሪሶርሶች አሉ፣ የላይፍ ስቶክ ሪሶርሶ ማለት ነው። ሶ የዚህ በአፋር አካባቢ ያለው የዚህ የእንስሳት እርባታ ሁኔታ ይሄ ሙቭመንት ላይ የተመረኮዘ ነው። እንስሳቶቹ በጣም ሙቭ ያደርጋሉና አንዱ አዋሳኝ ነው በዚህ የዚህ የወሎ ከአፋር ጋር ያለውና ሶ እነዚህን ሁለቱም ባለሙያዎች በአንድ መድረክ ላይ አምጥቶ ስልጠናውን መስጠት ኖት ኦንሊ ትሬኒንጉን ብቻ ወስደው እንዲሄዱ ሳይሆን ያላቸውን የስራ ልውውጥም እንዲያካሂዱ ታሳቢ ተደርጎ ነው። ይሄ ክሮስ ቦርደር አካባቢ ያለውን ነገር እንዴት ነው በጋራ ሊከላከሉ እነዚህ እንስሳቶች በሽታ ሲከሰት ተደጋግፈው ሊቆጣጠሩ የሚችለውም አንዱ ኤክስፒሪየንስ ሼር እንዲደራረጉበት በማሰብ ነው ሁለቱን ክልሎች በአንድ መድረክ ላይ አድርጎ ለማሰልጠን የተሞከረውና ያ ኢትስ ኦብቪየስ በወሎም ይሁን በአማራ ክልልም ይሁን ኦር በአፋርም ይሁን ኦር በሌሎችም አካባቢዎች ሲሚላር ነው ሁኔታው ያለውና እንግዲህ የኛ አንዱ ዊንግ ነው። ይሄንን ነገር በተቻለ መጠን በዚህ መልክ እንደግፋለን። ሌሎችም እንግዲህ ይኖራሉ ፕሮግራሞች በጋራ ይሄ ምንድነው በመደጋገፍ ነው። ኖት ኦንሊ አንድ ትሬኒንግ ብቻውን ውጤት አያመጣም። ሶ አንዱ ዊንግ ነው ይሄኛው፣ በሌላ ዊንግ የሚደገፍ አለ። ሶ እንግዲህ በጋራ ሆኖ የሀገርን ሀብት በጋራ በተሻለ ሁኔታ ለመጠቀም የሚደረግ እሳቤ ነው ማለት ነው። በኢትዮጵያ የፋኦ የእንስሳት ዘርፍ ክፍል ኃላፊና የስልጠናው አስተባባሪ ቸንደራይ እንጃጉ ከእንስሳት በሽታዎች የሚመነጩ የወረርሽኝ አደጋዎችን ለመቀነስ የአቅም ግንባታ ስልጠና እጅግ አስፈላጊ መሆኑን ገልጸዋል። This training is actually focusing on strengthening the capacity of frontline veterinary staff in the government and even in the private sector and even academia. ይህ ስልጠና በእንስሳት ሕክምና ዘርፍ በመንግስትና በግል ድርጅቶች በኩል ጠንካራ ግንኙነትና ተቋም እንዲኖር ያግዛል። በመስክ ላይ የምንመለከታቸውን በእንስሳት ጤና ላይ የሚስተዋሉ በሽታዎችን መረጃዎችን በመሰብሰብ ለመቆጣጠርና ምላሽ ለመስጠት እንዲሁም ፖሊሲዎችን ለማውጣት ያስችላል። በዚህ ዘርፍ የሚገጥሙ ፈተናዎችን ለመቆጣጠር አበርክቶ ከፍ ያለ ነው። የተሻሻሉ አሰራሮችንና አዳዲስ ቴክኖሎጂዎችን ለመተዋወቅም ይረዳል። እናም ወሎ ዩኒቨርሲቲ በአፋርና በአማራ ክልል በዘርፉ ለሚከናወኑት ስራዎች የበኩሉን ሚና እንደሚጫወት እምነታችን ነው። ከዚህ ባሻገር በሌሎች ዩኒቨርሲቲዎችና አካባቢዎችም በተመሳሳይ ስራዎች ለማከናወን እቅድ አለን። ይህ ጥረታችን በተለያዩ አካባቢዎች የሚስተዋሉ የእንስሳት በሽታዎችን ለመቆጣጠር ያስችለናል። For this region, we are also involving other universities to cover other geographical areas. So we want all the frontline staff to have the appropriate skills to help the farmers and prevent, diseases happening in the communities. ይህ የስልጠና ፕሮግራም የእንስሳት ሐኪሞችንና ባለሙያዎችን አቅም ለማጠናከር የተነደፈ ፕሮጀክት መሆኑን የገለጹት አስተባባሪው ድርጅቱ ከዩኒቨርሲቲዎች ጋር ያለውን ትብብር አጠናክሮ እንደሚቀጥልም አመላክተዋል። Ethiopia is blessed with the largest livestock population in Africa and it also has the challenge of making sure that this livestock resource can be converted into real benefits. ኢትዮጵያ በእንስሳት ሀብት የታደለች ሀገር ነች። ግን ደግሞ ሀብቱ ቢኖራትም የእንስሳት ጤና ጉዳይ ዋና ፈተናዋ ነው። በሚገባው ልክ ከዘርፉ ተጠቃሚ መሆን የሚቻልበት እድል የሚመጣው በሽታዎችን ቀድሞ መከላከልና አስቸኳይ ምላሽ መስጠት ከተቻለ አርሶ አደሮችም ሆነ አርብቶ አደሮች ሕይወታቸውን መለወጥ እንዲችሉ ያደርጋቸዋል። ስልጠናው ተሳታፊዎች በቆይታቸው ለዚህ መፍትሄ የሚሆን ግብዓት እንደሚያገኙ ጠብቃለሁ። So we expect that if we follow the stations where these students are coming from, we expect to see that change in the farming communities that they are serving.
ከአማራና አፋር ክልል የተውጣጡ 30 የሚደርሱ ሰልጣኞች ለ4 ወር የሚቆይ ስልጠና የሚወስዱ ሲሆን ለ1 ወር የጽንሰ ሀሳብ ትምህርት በዩኒቨርሲቲው ከወሰዱ በኋላ ቀጣዮቹን 3 ወራቶች ደግሞ ተግባር ተኮር ስልጠና እንደሚወስዱ ነው በወሎ ዩኒቨርሲቲ የእንስሳት ሕክምና ትምህርት ቤት ዲን ዶክተር አህመድ ያሲን የጠቆሙት። ፕሮግራሙ ኢንሰርቪስ ፕሮግራም እንደመሆኑ በአሉበት አካባቢ ሆነው ስራቸውን እየሰሩ ያንን የሚሰሩትን ስራ በእውቀት የተደገፈ በክህሎት የተደገፈ እንዲሆን የታለመ ነውና እዚህ ለ1 ወር ያክል በቲዮሪ የሰለጠኑትን በተግባር ያሉበት የሚሰሩበት ቦታ ሆነው የሚሰሩበት ክሊኒክ የእንስሳት ክሊኒክ ላይ የሚሰበስቡት ዳታ ይኖራል። አሁንም በቲዮሪ ላይ በተግባር የሚታዩ መተግበር ያለባቸው ስራዎች አሉ። ወደ ኩታበርና ወደ ሀይቅ የእንስሳት ሕክምና ክሊኒኮች በመሄድ በሪጂናል ላቦራቶሪ ኮምቦልቻ ሪጂናል ላቦራቶሪ በእኛ የማስተማሪያ ላቦራቶሪ መሰራት የሚገባቸው ፕራክቲካል ስራዎች አሉ። እነሱን ከሰሩ በኋላ በተግባር ለ4 ወር በሚቆዩበት ጊዜ አማካሪ ተመድቦላቸው ሜንተር በክትትል የሚያደርግላቸው በዴይ ቱ ዴይ አክቲቪቲ ተደርጎ የሚሰራ በመሆኑ ኢምፓክቱ ከፍተኛ ነው የሚሆነው ብለን እንጠብቃለን። ያንንም ለማድረግ ጥረት እናደርጋለን። አማካሪዎችን በመከታተል የተመደቡት ሜንተሮችን በመከታተል ከስር ለውጣቸውን በመከታተል ወደ ብቃት መምጣታቸውን በማረጋገጥ ነው ግራጁዌት እንዲያደርጉ የምናደርገውና ከመደበኛው የመማር ማስተማር ለየት ባለ ብዙውን ፐርሰንት ፕራክቲካሊ ያሉበት ጋር በመስራት ስለሚሆን መጀመሪያም ደግሞ ቲዮሬቲካል ፓርቱ አብዛኞቹ በዲቪኤም ግራጁዌት ያደረጉ ወይም ደግሞ በቢኤስሲ እና በኤምኤስሲ ግራጁዌት ያደረጉ ባለሙያዎች ስለሆኑ ኦልሬዲ በስራ ላይ ያጋጠማቸውን ችግር አሁን በትሬኒንጉ የውይይት ነጥብ በማድረግ በማምጣት ችግሮችን በመለየት መፍትሄዎቹንም በማየት የሚሰለጥኑት የስልጠና አይነት ስለሆነ ለውጡ ከፍተኛ ነው ብለን እንጠብቃለን። ይህንን ለውጥ ደግሞ በመጨረሻ ላይ አሰስ እናደርጋለን። አሰስመንት ይኖረዋል። ኢምፓክት አሰስመንት እናደርጋለን። ለውጡን እንደገና እንደዚሁ እየተከታተልን ከዛ ክፍተት ካለ ደግሞ በክፍተቱ እንደገና መሰረት በማድረግ ሌላ አይነት ክፍተቶችን ደግሞ የመለየትና ለዛ ክፍተት የሚሆኑ ትሬኒንጎችን በተደጋጋሚ የማዘጋጀት ስራዎቹ ይቀጥላሉ። አጠቃላይ ሰልጣኞቹ በጠቅላላ 30 ነው የሚሆኑት በዚህኛው ዙር ማለት ነው። ከዛ ይቀጥላል ማለት ነው። ውድ ተመልካቾቻችን የዛሬው ማህደረ ወሎ ፕሮግራማችን ይህንን ይመስል ነበረ። ፕሮግራሙን እየተከታተላችሁ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሳምንት በተመሳሳይ ፕሮግራም እንገናኛለን። መልካም ጊዜ